አንስተሽ የጥንቱን ስንቱን አስታወሽኝ ዋስንቱ የኤንቢሲ ቅዳሜ የመዝናኛ ፕሮግራሞቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው ተመልካቾቻችን። በቀጣይ ደግሞ በሀገራችን ሙዚቃ ኢንዱስትሪ ውስጥ ለሙዚቃ አፍቃሪያን በተናጥል እንዲሁም ደግሞ በጋራ የሙዚቃ ስራቸውን ወደ አድማጭ ተመልካች ያደረሱ ሁለት ድምጻውያንን እዚህ ስቱዲዮ ጋብዘንላችኋል። እንኳን ደህና መጣችሁ። በድጋሚ ስለመጣችሁ እናመሰግናለን። ጨዋታችንን ከመተዋወቅ እንጀምር አይደል? ራሳችሁን እስኪ አስተዋውቁልኝ። ታደሰ ባላለሁ የራስ ቲያትር አባል ነኝ። ትውልዴ እድገቴ ሀረር ነው። ወደ ሙያው መጣሁበት እንግዲህ ማንኛውም ሰው እንደሚመጣው አመጣጥ ነው የመጣሁት። መልካም ለዚህ ደርሻለሁ ማለት ነው። እሺ እኔ ወደሬ ታደሰ ባላለሁ እኔም የመጣሁት ከሀረር ነው። ትውልዴ ሀረር ነው። መሰራው ደግሞ አሁን አዲስ አበባ ሀገር ፍቅር ቲያትር ቤት ነው። ሁለታችሁም የሀገራችን የሙዚቃ የፊልም የቲያትር ኢንዱስትሪ ውስጥ በጣም አንጋፋ ስም ካላቸው ራስ ቲያትርና ሀገር ፍቅር ቲያትር ነው የሙዚቃ ስራችሁ የጥበብ የአርት ነገሩ የመጣውና እዛ ከመግባታችሁ በፊት ያለው ሂደት ምን ይመስል ነበረ? እንዴት ነው ወደ ሙዚቃ ስራው ሄዳችሁት የሚለውን እስኪ ያጫውቱን። ከትምህርት ቤት ጀምሮ ያለውን ጉዟችሁን። እሺ እንግዲህ እኔ እንኳን ያው ትምህርት ቤት ማንኛውም ሰው እንደሚያንጎራጉሩ ታንጎራጉሩሽ በልጅነት ማለት ነው። በቃ ብዙም አልቆየም። 16 አመት እድሜ ነው ሀረር ውስጥ የቆየሁት። እዛ እንደውም 1-2 አመት ጨምርና ወደ ምስራቅ እዝ እናስከትልህ ምናምን ብሎ ይባል ነፍሱን ይማረው በህይወት የለም። ሙዲን ከድር የሚባል አክተር አሰልጣኝ አለ። እሱ ሁልጊዜ ታለንቴን ያደንቃል። በዛን ጊዜ በልጅነቴ ይል ነበር። እኔ ግን ሸወድኩትና ወደ ውትድርና ወጣሁ። ውትድርና ሳምስሉ ብዙ ነገሮች አሳልፌ መጨረሻ ላይ ወደ ሙያው ይችላል እንደዚህ እንትን ተሰብስበን እንጫወታለን። እዛ ያው ጫካ ታንጎራጉር ያለሽ ምናምን ያለሽ ለጓደኞች ሲያወጣል በቃ እንደዚህ ነው ተብሎ ወደ ሙዚቃው መጣሁ ማለት ወደ አስመራ ስመጣ የ2 አመት 3 አመት እድሜ ሰራውና ወደ አዲስ አበባ መጣን ማለት መጨረሻ። ከዛ ነው እንግዲህ ወደ ቲያትር ቤት ወደ ማታ ናይት ክለብ አርተን እስካሁን በዛው ሙያ ውስጥ ያለን ማለት ነው። መልካም ድሮ ወላጆቻችን ብዙ ጊዜ የኢትዮጵያ ወላጆች ተብሎ እንደሚወራው እንደ ወደ ሙዚቃው ስራ ጋር አይደል ስንል እንደው ትምህርቱ ላይ በርታ ብትሉ የሚል አስተያየት ብዙ ጊዜ ይነሳልና እንደ ወደ ሙዚቃ ስራው ከመግባታችሁ በፊት የወላጆቻችሁ ተጽዕኖ አልነበረም ወይ? ከዛስ ቀደም ሲል የጠየቅኩትንም ጥያቄ አስከትለሽ መልሽልኝ ሲወድ እንዴት ወደ ሙዚቃ ስራው ተመለሽ? እኔ ወደ ሙዚቃ ስራ የገባሁት በመጀመሪያ ነው ሲጀምር ድምጻዊ መሆን ራሱ አላቅም ነበር። ግን መዝፈን ወዳለሁ። ሰፈር ውስጥ ስራ ሰራ ምን ስልስዘፍን አንቺ ድምጻዊ ብትሆኚ ብትዘፍኚ ትችያለሽ ምናምን የሚሉኝ አሉ። ከዛ በኋላ እኔ ይሄ የሀረርጌ ክፍለ ሀገር የጎህ ምስራቅ ኪነት ሲመሰረት ሰፈር ያሉት ናቸው የነገሩኝ። እንደዚህ የተሰበሰበ ነውና ሄደሽ ተፈተኚ ትችያለሽ አሉኝ። እኔ እችላለሁ መስፈን አው ሂጂ አሉኝ። ሄድኩኝ እዛ ተፈተንኩኝ። ስገባ ግን ያው ቤተሰብ አላወቀም። እኔ ጓደኛዬ ጋር ነኝ ብዬ ነው ሄድኩት። 3 ቀን 4 ቀን ምናምን እዛ ከጓደኛዬ ጋር ቤት እንዳለው ነው የሚታወቀው። እዛ ተመዝግቤም ብዬ ካምፕ ግቡ አሉኝ። ካምፕ ግቡ ሲባል ነው ሄጄ ለእናቴ ነገርኳት። በቃ እንደዚህ ሙዚቃ ስራ ልሰራ ነው ልዘፍን ነው ካምፕ ልገባ ነው አሁን ካምፕ ግቡ ተብሏል። ደነገጠች፣ በእውነት ደነገጠች። ግን በቃ ምን ታድርግ ይሄ አንደኛ የኔ ፍላጎቴ ነው። ትምህርቴንም ደግሞ ላቋርጥ ነው። ትምህርቱ ሳለች እማራለሁ የማታ እየተማርኩ እሰራለሁ ስላት ምንም ብዙም እንደዚህ ጫና አላረገችብኝም። ቀጥይ ነው የተባለው። የመዝፈን ፍላጎቱም እያለ ወደ ሙዚቃው ከመግባት ይልቅ ወደ ውትድርናው ነው ያዘነበልከውና አላወቅም ነበር ተሰጦ እንዳለክ ወይስ እንዴት ነው? በቃ እዛ እንደ በቀበሌ በምናምን ይላሉ። በቃ እኔ ሙያ ውስጥ እንትን ለማለት አልፈለኩም። እኔ በተፈጥሮዬ በቃ እንትን ነኝ። ፊልም የምናየው ነገር አለ አጅ ቦምባ የሚባል ሀረር እዛ የምናየው ፊልም በቃ እንትን ለመሆን ነው ወደ ውትድርና እንጂ ሙዚቃውን በፍጹም ግን ያ ሰው ብዙ ጊዜ በቃ አንተ መሄድ የለብህም ውትድርና ከፈለክ እኔ እዚሁ 2 አመት ከተማርክ 18 አመት ይሞላል ትገባለህ እኔ ያስቀጥራሉ ምናምን ሲል እኔ ሸውጄው ነው የወጣሁት። ስለዚህ ከልጅነት በኋላ ቀጥታ ወደ ሙዚቃው ህይወት ገባችሁ። ከዛ ጉዞ ወደ አዲስ አበባ ነው የሆነው። አዲስ አበባ ከመጣችሁ በኋላ እንዴት ቀጠለ? ቀጥታ ወደ ራስ ቲያትርና ሀገር ፍቅር ቲያትር ነው የተቀላቀላችሁት? ከሀረር እንደመጣሁኝ አዲስ አበባ እኔ ለዛውም አዲስ አበባ ሰው አላቅም ስመጣ
አንድ ሌላ ዘፋኝ ሀረር ፖሊስ ውስጥ የምትዘፍን ኤልሳቤት ተሾመ የምትባል እሷ ነች። ከሷ ጋር ነው አብረን የመጣነው። እሷ ነች እዚህ ዘመድ ያላት። ግድ የለም እኔ ዘመዶቼ ጋር እናርፋለን እኔ እንሂድ ብላኝ ነው ይዛኝ የመጣሁት። መጣን ሁለታችንም እንዴ ተፈተን ነው። ለዛውም እሷ ብሔራዊ ቲያትር አለፈች፣ እኔ ሀገር ፍቅር አለፍኩኝ። ቀጥታ እንደመጣው ሀገር ፍቅር ነው በቃ የገባሁት በ84 ዓመተ ምህረት ነው። እስካሁን ሀገር ፍቅር ነው ያለው። ምን ይመስል ነበር? እስኪ ህይወቱን አጫውቱን ወዲዬ። ምክንያቱም ሀገር ፍቅር ቲያትር በጣም ብዙ አንጋፋ ድምጻውያን፣ አንጋፋ የቲያትር ባለሙያዎች፣ የተውኔት ባለሙያዎች፣ የስነ ጽሁፍ ስራ የምናቃቸው አንጋፋ የምንላቸው የምንወዳቸው የምናከብራቸውን ሰዎች ያወጣ ትልቅ ቤት ነውና ምን ይመስል ነበር ቆይታሽ እዛ? ይሄ በጣም ቆንጆ ቆይታ ነው የነበረኝ። ሀገር ፍቅር ለኔ አሁን ሀገር ፍቅር ቤቴ ነው። መስሪያ ቤት አይደለም፣ ቤቴ ነው። ተቀድሜ እኔ ልጅነት እድሜን የጨረስኩበት ልጅ ያፈራሁበት ነው፣ ቤቴ ነው። የሀገር ፍቅር ስራ በጣም ምን ሰራው ሁሉ ጊዜ በየአመቱ አዲስ አመት ላይ ስራ እንሰራ ነበር። ፖሊሶች ይመጣሉ፣ የሌላ ማከላይዝ ነው እንደዚህ ይመጣሉ። በየአመቱ አዲስ አመት ላይ እንትን ሁሉ ነበረው፣ ውድድርም ነበረው። ውድድር አለን፣ ሶስታችንም አንድ ስቴጅ ላይ እናቀርባለን። አዲስ አመት መጣ ሲባል 3 ወር ነው የምንለማመደው። 3 ወር ሙሉ በቃ ያለ ረፍት እንደዚህ መቅረት አይቻልም ምናምን በቃ ያለ ረፍት 3 ወር ሙሉ ቀጥቅጠን አጥንተን ለአዲስ አመት ስራ ይዘን የምንቀርበውና እጅግ በጣም ተለፍቶበት ብዙ ነገር ታልፎ ነው በዛ ምን ደርሰው ደስ የሚል ነበር። አመት ባልን ራሱ ስናከብር ከቤታችን በላይ የምናከብረው ሀገር ፍቅር ነበር። እኔ ደግሞ ዚም ያኔ ቤተሰብ ስላልመሰረትኩ በፊት እኔ ቤትማ ተከራይቼ የምኖርበት ብቻዬን ስለነበረ ቤቴም አላሳልፈም። መጣለው ሀገር ፍቅር ነው። ቺቦ ቤቴም ማበራው ቺቦ አለ፣ ምቆረሰው ዳቦ እዛው አለ፣ ሁሉ ነገር እዛ ስላለ አመት ባላችንን ሁሉ የምናከብረው ሀገር ፍቅር ነበር። ደስ ይላል በጣም በጣም። ከዛ ታዲ ደግሞ ወደ ራስ ቲያትር አዘነበልክ? አዎ ያው እንደመጣው እኔም እዛ አብሮኝ የነበረ ልጅ ነበር፣ እዚሁ አስመራ የነበረ ልጅ አለ፣ ኪቦርዲስት ነው። እዚህ ሆቴል እንትን ብሎ ይሰራ ነበር። እንደመጣው ወደ ሀረር እንዳልሄድ እና ብሎ አስገባኝ። በከተፋ ይባላል ያን ጊዜ ከአንድ ዘፈን ከተፋ ማለት ከአንድ ዘፈን ወደ አንድ ዘፈን ከአንድ ዘፈን ወደ አንድ ዘፈን እያደረግ ሰውን ማዝናናት ነው። እዛ ነበር። አንድ ጓደኛዬ መጥቶ ለምን ቲያትር ቤት አትገባም አለኝ። እስቲ ልሞክር ብዬ ገባው። በዛው ቀጠልኩ። ወደ 90 አካባቢ ነው የለም ነጻዬ ነዋይም ኤልያስም በወጡ ሰዓት ነው እኛ የገባ ነው። ግን ጥላሁን ጉግሳ ላይ ደርሼበታለሁ። በህይወት የሌሉም አሉ እነ ሙልጌታ ባልቻ በጣም ቢያስቁሽ ቲያትር ትሬኒንግ ሲያደርጉ ገብተሽ የምታየው ነገር በቃ እነኛም በሬዲዮ የምሰማቸውን በአካል ማላገኛቸው ሰዎች ሁሉ አግኝቼ በትሬኒንግ ሰዓት ቁጭ ብያቸዋለሁ አይደለም ሾው ላይ ሲቀርባሉ እና በጣም ደስ የሚል ህይወት ነበረ። ራስ ቲያትር እንግዳ አላገኘም። እጅግ እውነት እሷ እንዳለችው ቤት ነው። ቲያትር ቤቶች እንደ ቤት ናቸው። ፍቅር አለ፣ ከብዙ ቦታ መተሽ የምትገናኝበት ነው። ደስ የሚል ህይወት ያሳለፍኩት ቲያትር ቤት አሁንም ደስ ይላል። ብዙ ጊዜ ቀደም ሲል እንደጠቀስ ነው እንደዚህ ቲያትር ቤቶች ላይ አንጋፋ የምንላቸው አሁን አሉ ኢትዮጵያ ውስጥ የሚባሉ ቲያትሮች ላይ ያለፉ የሙዚቃ ባለሙያዎች ሊሆኑ ይችላሉ። እንዲሁ አርት ውስጥ ያሉ ሰዎች ታሽተው ስለሚወጡ የሚመጡበት መንገድ መስመርን እንዲይዝ የሚያደርጓቸው ሰዎች ስለነበሩ ለሙዚቃ ያላቸው ክብር፣ ለስራቸው ያላቸው ነገር የተለየ ነው ይባላልና እስኪ ስለሱ ማጫውቱ። እንግዲህ አሁን እንደነገርኩሽ እኔ ከሚሊተሪ ህይወት ነው የመጣሁት። አዲስ ነው ሚሊተሪ ህይወት ደግሞ ራሱን የቻለ ሌላ ላይፍ ነው። እዚህ ደግሞ ወደ አዲስ ነው ስመጣ። ቲያትር ቤት ስትገቢ ደግሞ ቲያትር ቤት ራሱ አንድ ሀገር ነው። ለሀገር ነው። የተለያየ ብሔር ብሔረሰብ ተጫዋቾች አሉ። የተለያዩ ካንቺ ቀደም ያሉ ሰዎች አሉ። እዛ ጋር ሰውን ሲቀርጹ አንቺም ታያለሽ፣ ለራስሽም ትማሪበታለሽ። እና ያ ነገር ይጠቅማል። ከዛ በኋላ አንቺም ደግሞ የሚመጡትን ልጆች በዚህ መልኩ ብትሄዱ፣ በዚህ ይሄን ሰዓት ብታከብሩ፣ እንደዚህ አይነት ስራ ብትሰሩ ምናምን እያልሽ ትመክሪያለሽ። ማጥቅሙ የቲያትር ቤቱ ጥቅም እጅግ በጣም ስርዓት ነው። ለምሳሌ ስቴጅ ስትቀርቢ ችግር አለው። ዝም ብለሽ አትቀርቢ። ኢሚቴሽን ዘፈን ቲያትር ቤት አይዘፈንም። የግል ዘፈን ነው። በጣም ፐርፌክት የምትሆኝበትን ዘፈን ኢሚቴሽን ሰው ይወዳል። አሁን የተዘፈነ ዘፈን ደግመሽ ስታቀርቢለት ደስ ይላል። ተመርጦ ነው የሚገባው። አለባበስሽን፣ ስርዓቱን
የመድረክ አያያዝን በሙሉ ባንድ መስራትን አሁን ናይት ክለብ ሰሪ በአንድ ኪቦርድ ነበር ያን ጊዜ አሁን በሙሉ ባንድ ልሰሪ እነኚህ ነገሮች ይቀርጽሻል እና እጅግ በጣም ጥሩ ነው ቲያትር ቤት በዛ አልፈንበታል ማለት ነው ያው ብዙን ታዴ ተናግሮታል ቲያትር ቤት በጣም ስርዓትን እንድትይጂ ስርዓት እንድትለምጂ የሚያደርግ ነው እኛ ስንገባ አሁን ሀገር ፍቅር ነፍሳቸውን ይማርና ጌታ መሳይ አበበ በጣም ስርዓት ያስይዙሻል እዛ ቤት ጸጉርሽን እንደፈለግሽ አንጨብረሽ እዛ ግቢውን አትገቢም ከግቢውን አያስገቡሽም እንደዚህ ነጠላ ጫማ አርገሽም ግቢ ውስጥም ራሱ አይገባው ነጠላ ጫማ ማይሆን ነገር እኔ ከሀረር እንደመጣው ታውቂያለሽ ሀረር ነጠላ ጫማ ምናምን ጽድት ካለ ተደርጎ ይኬዳልና እኔ የሆነ ደበር ሲያረጋኝ ነጠላ ጫማ አድርጌ ገብቻለሁ መስሪያ ቤት ስገባ ተጠርቼ ይሄ ቢሮሽ ቢሮ ስትገቢ ነጠላ ጫማ ተደርጎ ይገባል አሉ እኔ አላወኩም ከዛ በጣም ይቅርታ ጠይቄ ሁለተኛ እንደዚህ አርገሽ እንዳትመጪ ተብዬ ተነግሮኛል እና በጣም ስርዓት ያስይዙሻል ስቴጅ ነፍሳቸውን ማርና ጌታ መሳይ ቤተ መቅደስ ነው ይሉናል ቤተ መቅደስ ነው ስቴጅ ቤተ መቅደስ ስትገቢ ጫማሽን አውልቀሽ ጥሩ ልብስ ለብሰሽ ጥሩ ጠረን ኖሮሽ ነው የምትገቢው ልክ እንደዛ ነው ስቴጅ ማለትና ስቴጅ ላይ ስትገቡ የተሟላ ነው ልብሳችሁ አለባበሳችሁን ስርዓት ይዛችሁ በትክክለኛው ባህልም ከሰራሽ ባህሉን ጠብቀሽ ሊፕስቲክ አትቀቢም ባህል ላይ አሁን ነው እንደ ልብ ይቻላል በፊት አይቻልም ሊፕስቲክ ተቀበተሽ ባህል አዘፍኒም ስርዓት ይዘሽ ነው በየአመቱ ደግሞ የሁሉም ልብስ አልባሳት በየአመቱ መስሪያ ቤቱ ይገዛል የምትፈልጊውን ዘመናዊ ዘፋኝ ነኝ አለ የሚባል በዛን ሰዓት በሰዓቱ ከነበረ ቡቲክ ነው የሚገዛልን ተገዝቶልን ነው ለብሰን መንቀርበው እና በጣም ስርዓት ያስይዛል በጣም ጥሩ ነበር ቲያትር ቤት ደስ ይላል መቼ ሙዚቀኛ ከበፊት የሚያዳምጣቸው ስራዎች ይኖራሉ እንደው የዚህ ሙዚቀኛ አድናቂ ነኝ ይሄኛው ሙዚቀኛ እኔ ውስጥ ተጽዕኖ አሳድሯል የሚባሉ ነገሮች ይኖራሉ አይደለ እናንተ ህይወት ውስጥ እንደው ይሄኛው ድምጻዊ ህይወት ውስጥ ተጽዕኖ አሳድሯል በተለየ መልኩ ወዷለው የምትሉት ድምጻዊ ይኖር ያ ምን ይተከሳል በልናሽ ሁሉም በነበሩት ያው አሳደጉሽ የነበሩት በጣም እንደነ ጥላሁን ገሰሰ እነ መሐሙድ እነ ጌታቸው ካሳ እንደነ ምኒልክ እነሱ ያሳድጉሻል እነ ፀሐዬ እነ ኤፍሬም እነ ማዕረጋይ ደግሞ አይከቱሻል እነሱን ስታዳምጪ እንደኛን ደግሞ ማንን ልጥቀስልሽ ሙሉ ቀን አለ ከሌ የምትው የለም ግን አመዝነሻው የማህሙድን ይጫወታለሁ ማናይት ክለብ አንዳንዴ ፀሐዬውን ስንጫወታለሁ የተለያዩ ትጫወች ያለሽ ለሰው ሊያምርለታል ያምርልኛል የምትዩ ታቀርቢያለሽ እንጂ ሁሉም በጣም ደስ የሚል ህይወት ያሳለፉ ሰዎች ናቸው ጥሩ አስተምሮ ያሳለፉ ናቸው አርቲስቶቹ የማንን ትመርጫለሽ ግን ላንቺን የመጠነውን መሰሪውን ማህሙድ የፀሐዬ እንደዚህ ቦክራለሁ ናይት ክለብ እንደው ካሁን በፊት የራስን ስራ ከማውጣት በፊት በብዙ ጊዜ የምታንጎራጉረውን ሙዚቃ ትንሽ አንጎራጉሩልኝ ዓለም የሚኖረው ሁሉም እኩል ነው ወይ አንዱ ፍጡር ካንዱ ይለያየለም ወይ በዓለም የሚኖረው ሁሉም እኩል ነው ወይ አንዱ ፍጡር ካንዱ ይለያየለም ወይ እውነትና ፍቅርን አሉ የሚወዱ ግን የሚጠላ ሰው አይጠፋም አንዳንዱ ሁሉም ጀግና ነው ወይ ጦር ሜዳ ቢሰለም አልፎ አልፎ ይገኛል ፈሪም ሆነ ሰለም ብዙም አይደለም ያውጣው ስለተነሳው ለኝ መልእክት ያላቸው ዘፈኖች አይቀርቡም ግን ናይት ክለብ ብዘፍነው ደስ ይለኛል ብዬም ዘፍነው እንደዚህ ያለ ዘፈኖች ያው ለማቅረብ ያህል ነው እንጂ ናይት ክለብ ነኛ አይቀርቡም ብዙ ጊዜ ናቸው የሚቀርቡ ብዙ ጊዜ እንግዲህ አንጋፋ የምንላቸው የምንወዳቸው ድምጻውያን መልእክቱንም ጭምር ነው አብረው በሙዚቃ ስራቸው የሚያስተላልፉልን ለዚህም ደግሞ እንደው ምስጋናችንን ማድረስ እንወዳለን ወዲያንቺስ እንደው ይሄኛውን ድምጻዊ ወደዋለው አደንቀዋለው የምትዩ ድምጻዊ ነው አይደል የድሮቹን ድምጻውያኖች በሙሉ ሁሉም ከሊከከሊያት የሚጠሉ አይደሉ እኔ ልጆኔም ስዘፍን የጥላውንን አንጎራጉራለሁ በጣም ብዙ ነሽ ሂሩትን አስቴርንም በጣም ወዳታለሁ
ከአስቴር ጋር እንደውም አስቴርን ሳላቃት እኔ አዲስ አበባ ስመጣም የለችም እሷ ውጪ ነበረችና በጣም ነው የምወዳት አስቴርን አይቻት ብሞትል ነበር ዝም ብዬ እና እንዳጋጣሚ ሆኖ ኢትዮጵያን የመጀመሪያ ኢትዮጵያን ስትረግጥ ከሷ ጋር ስቴጅ ገጠመኝ በቃ ያጋጣሚ ነገርና የምኞቴን አይደለም ማየት አብሬያት ኳየርኛ ነበርን ቴዲ አፍሮ ጂጂ እና እኔ ነበርን ኳየር ምን ሰራላት እኔ ከሀገር ፍቅር ተመርጬ ከሷ ጋር አንድ ስቴጅ ሰርቻለሁ በጣም ምደሰትበት ሀገር ፍቅር ደግሞ መታ ሀገር ፍቅር ቤቷ ነው ታውቂያለሽ ከዛ ነበር የምትሰራው እዛ ደግሞ መታት ጋብዘዋት እኔ እሷን ዘፈን እየዘፈንኩኝ ተቀባብለን ባንድ ማይክ ከኔ ተቀብላ እሷም ዘፍናለች በከምፈልገው በላይ እግዚአብሔር አደረገልኝ የምኞቴን በጣም የተደሰትኩት እና በጣም ነው የምወዳት አስቴርንም በጣም ወዳታለሁ ስለዚህ እንስማ ታዲያ እንደዚህ ከምትወጃት አርቲስትን የምታቀነቅን ከሆነ እዚሁ ድምጹን እንስማ ሱፍ ከበርዲን ለብስ እናለኛ ልልህም የዘመኑን ካፖርት ደርባ ልልህም ያገሬን የወንዜን እጀ ጠባቡን የሚያምረኝ ኩታ ነው የቤት ፈትሉን ያማረ ወንዝርቴ የፈተለልህን ጠባቡ ከሰሜ የቆጠረልህን እና ልደርብልህ ሽሙንሙን ኩታህን እና ልደርብልህ ሽሙንሙን ኩታህን ያው በሜጀር ስላልሆነ በጣም እናመሰግናለን እንግዲህ እንደዚህ የምትወዷቸውን ድምጻውያን ስራዎች መድረክ ላይ እየሰራችሁ ያቀነቀናችሁ ከዛ ወደ ራሳችሁ የሙዚቃ ስራ ገባችሁ እንዴት ነበር የመጀመሪያ ስራችሁን የሰራችሁት ለአድማጭ ያደረሳችሁት የመጀመሪያ ስራዬ አንድ ኦሮምኛና አማርኛ ቅልቅልነች የሆነ ጓደኛችን አለ ኪቦርዲስት እኔም አላሰብኩም እሱ ነው ጠርቶኝ ለምን አትዘፍኒም እሱ ስቱዲዮ አለ ነይ እንደዚህ ይሄን ስራ ስሪ ያለኝና ግርማ ጌሪ የሚባል ዘፋኝ አለ አይደል እሱ ነው ግጥሙንና ዜማውን የደረሰልኝ እሷን ሰራው የመጀመሪያ ስራዬ ቀጣይ ደግሞ አንድ ሰይድ መሐመድ ከሚባል ደራሲ ጋር ሄጄ ከሱ ጋር አንድ ዜማ ሰጠኝ እሷን ሰራው ሶስተኛ ደግሞ አሁን ከታዲ ጋር አብረን የሰራናት ትዝታዋለች ትዝታ ያለ ዘፈን ነው ግጥሙን ቀይረን ነው እኛ የሰራነው ከታዲ ጋር ደግሞ እቺን ዘፈን እንድንጀምራት የሆነው ናዝሬት ነው አይደል ናዝሬት ለስራ ራስ ቲያትርም ሄዷል እኛም ሄደናል እና ነይ ትዝታን አንድ ብሎ አንድ ላይ ተውጣተን እየሰራን ነው እኔ ትዝታን እየዘፈንኩ እንደሚገባ ታዲ ያላወኩም በቃ እኔ ብቻዬን ነው ስዘፍን የኖርኩትና አሁንም ዘፍነዋለሁ ብዬ ዝም ብዬ ብቻዬን እየዘፈንኩ እያለ መሀል ላይ ታዲ ድንገት ገባ ዞርሰ ታዲ ነው ከዛ ሳኩኝ ምንም በቃ ቆንጆ ስለሆነ አብረን ተቀባብለን ሰራ ነው ከዛ ለምን አንሰራው ይሄን ስራ እንደዚህ እንሰራዋለን ቆይ ተባባለና ረሳ ነው ረጅም አመት ትተነው ቆይተን እንደገና ደግሞ አሁንም ስንገናኝ ያን ስራ ምናምን ተባባለ ለምን አንሰራው ተባባለና በቃ እንስራ ተባብለን ጀመርነው ከዛ ግጥም ደራሲ ታደሰ ገለታ የሚባል ጎበዝ ልጅ ነው የሰርግ ዘፈን የጸጋይ እሸቱን የሰርግ ዘፈን ምናምን ይሰራ በጣም ጎበዝ የነነዋይን ምናምን ይሰራ ልጅ ነው ጎበዝ ገጣሚ ነው እሱ ጋር እኔ ስለማቀው በቃ ለሱ ልንገረውና እሱ ይስራልን ስለ ሀረር ትዝታችን የሀገራችንን እንስራ አለና ነገር ነው ዝም ብለን ስንነግረው ልጁ ደግሞ እንደዚህ አድርጎ አሳምሮ በተጠቅላላ ስለ ኢትዮጵያን እናቶችና ኢትዮጵያን ቤተሰብ ጽፎት አመጣ አንዴ ነው የጻፈው አየነው ተስማማን ሰራና በኋላ ላይ ለተመልካቾቻችን እዚህ መድረክ ላይ የምትጫወቱልን ነው የሚሆነው አሁን ግን እንደዚሁ ብናስታውሰው ደስ ይለኛል ትንሽ በድምጽ ቀልዳን ጨዋታ ስንቱን አስታወስከኝ ትዝታ እንደ ቀልዳ ስተሽ የጥንቱን ስንቱን ላስታወሽኝ ዋስንቱ አይኔ ውል ያለ ወስዶ የመለሰኝ
ባይኔ ውል ያለ ወስዶ የመለሰኝ የነበር ጨዋታ ስንቱን አስታወሰኝ ያም ልጄን እያለ ሲልከኝ ያም ልጄን እያለ ሲልከኝ የነበር ጨዋታ ያይ ስንቱን አስታወሰኝ ስንቱን አስታወሰኝ አይ ስንቱን አስታወሰኝ ልልተው የቱን ተናግሬ ስንቱን ስልተወው ስንቱን ተናግሬ እንዲህ ነበር ብለው ሰው ላይ አምነኝ ዛሬ